አይባልም አልልም የቅዱስ ፈለገ አቤት አንተ ወዳም አይባልም ረነ ብላ ሰው በእናትህ ለደስማ ወዳም ነጣ ሞቻለሁ ማለት አሁን ነው ጋይስ ሞቻለሁ የሚለውን ዘፈን ጋብዙልኝ ለአቤል ሩታዬ እንግዲህ መልእክት አስተላለፈችለት ለአቤል ላኩለት ብላ ከላይ ጽፋለታለች ለዛውም ስሙ ተጠርቷል አንተ አቤል እንብላ አይባልም አንተ አጋሰስ እውነት አንተ አጋሰስ ነህ የምሬን ነው የምልህ አጋሰስ ነህ ሩታ እኮ የፈለገ ስራ ስትሰራ ማለት ነው አብራችሁ ነበር እየበላችሁ የነበራችሁት አሁን ግን ልወጥ እንግዲህ አሁን በፈረስ ተሰይሞልናል ማለት ነው እውነት እንዴት እንደዛ እኮ ነው የማውቀው ቤተሰብ አጋሰስ ራሱ እኮ አይገልጻቸውም እኮ እንደዚህ ቡትት ያሙላ እንዴ ከሩታ ጋር ተለጥፈው የኔ ምስኪን ሲሉ የኔ ጀግና እህት ሲሉ ልደቷ ሲከበር እንኳን ተወለድሽ የኔ ጀግና ሲሉ ኖረው ማለት ነው ዛሬ ላይ ክደዋት ብቻቸው መብላት ብቻቸው መጠጣት ማሽቃበጥ ሩታን እንደጠላ ሰው አድርገው እኝኝኝ ማለት አፋቸው መክፈት ክፍታፍ ሁላ ማለት ነው እናንተ ሴቱና ሁሌም እናንተ በሴት ልጅ ላይ እንደተዋረዳችሁ ኑሩ ማለት ነው ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ለአቤል ሆነን ለመናገር እኔ በቲክቶክ ላኩለት በውስጥ መስመር ማለት ነው። ከዛ ቴሌግራም ላይ መጣው ነው በቴሌግራም ልኬለታለሁ በቴሌግራም ልኬለታለሁ ምንም አያመጣም ማለት ነው። ምንም አያመጣም። እኛ ደግሞ እንተዋወቃለን። አንተ ሆነ ማጋሰስ የሆንክ ሰውዬ ብዬ እኔ ሱፍ ጨምሬበታለሁ። ብሎክ ደግሞ አያደርግም። ጋይስ ካደረጋችሁ አላውቅም። በደንብ ስለምንተዋወቅ ብሎክ ደረጃ ቲክቶክ ሰፈር እንዳያቀኝ ይችላል። እዚህ ግን ውስጥ መስመር ላይ በደንብ ስለምንተዋወቅ ላኩለት። አንተ አጋሰስ ከሰው ጋር መብላት ለምደህ ዛሬ ላይ ብቻ እየበላህ ነው ብዬ ላኩለት ቴሌግራም ላይ ማለት ነው። ሩታዬ የኔ ውድ ይመችሽ፣ እውነት ይመችሽ። በደንብ አድርገሽ ንገራቸው። እንደው ተራ በተራ ለሁላቸውም ልክ ልካቸው በነገርሻቸው የምሬ ነው የምልሽ ንገራቸው፣ ልክ ልካቸው ማለት ነው። እንግዲህ አብርሃምን በዚህ በኩል ከነ ብሩኬ ጋር ትናንትና ስፖርት እየሰራ ነበረ። ጀግና እያጫወታቸው ነበረ ራቆታቸው። እንደው አብርሃም መቼ ነው ሰውነትን ልብስ የምትለብሰው? እኔ እኮ የእሱ ፎቶ ታምኔል እንዴት ልጠቀመው ብዬ እየተቸገርኩ እኮ ነው። እውነት ያሳፈራል ማለት ነው። አንድ ሰው ቲሸርት ሳይለብስ ምን ሳይለብስ ምንድን ነው ቪዲዮ ከተሰራ በኋላ ታምኔል ለመጠቀም በጣም ነው የሚያስፈራው ማለት ነው። ያሳፍራልም። ማታ እንግዲህ ሩታዬም ሸንቀጥ ብላ ሽንቅጥቅጥ ብላ እናንተ አቤት እያማረባት እኮ ነው አሁን ላይ ማለት ነው። ከአብርሃም ወንድም ጋር መታለች እና እንደው ሩታዬ የኔ ቆንጆ የኔ ውድ ነገር ምን ነበረበት እኔ አልቀረጽኩም ድራማ ነው እየሰራን ብለሽ ብትናገሪና ስምሽን ጽድት ብታደርገው ደስ ይለኝ ነበረ። ነገር ግን ምንም እንትን አላለችም። ነገር ግን ስታኮርፍም ጀነን ስትልም ቆፍጠን ስትልም ቆራጥ ስትሆንም በጣም ነው የሚያምርባት ልጅቷ ማለት ነው። እንደዚህ እያላችሁ ነው ገደል የምትከተዋት ልጅቷ። የምን ገደል መክተት ነው? የምን ገደል መክተት የለም። ገባችሁ? ነገር ግን ማለት ነው አንዳንዴ እኮ ልውጥ ታደርጋችኋለች። እውነት ጠላቶቿ ራሱ ልውጥ እንደምትሉ አውቃለሁ፣ እርግጠኛ ነኝ። አንዳንዴ እኮ ይሆናል አይደለም የምትወዱት ሰው ከሆነ ማለት ነው በሆነ ሰዓት ቪዲዮ ሲሰራ የሆነ የቸልተኝነት ባህል ሊኖራችሁ ይችላል። የሆነ ችላ ልትሉት፣ አንዳንዴ ደግሞ ሆድ ትበላችኋለች ልጅቷ ማለት ነው። እና ማታ እንግዲህ ሸንቀጥ እያለ ሽንቅጥቅጥ፣ አቤት ሸንቃጣ፣ አቤት ሸንቀጥ፣ አቤት ጀንን ማለት እንዴነችና ማነው ታስንቃለች። ዘረኝነት ጋር ልታጋቡኝ ነው መሰል ማለት ልታያይዙኝ። ስለዚህ ታስንቃለች። የምታስንቃቸው ሰዎች አሉ። በቃ ሸንቀጥ ብላ ቆፍጠን ብላ ፈጣሪ ሆይ ከአይን የጠብቅሽ። እኔ ሌላ ምንም የምለው ነገር የለም። የኔ ውድ ነገር እንኳን የወለደ ያገባ ራሱ የምትመስል ሴት አይደለችም። የምሬ ነው ናቸው። እንደሷ ቆፍጠን በሉ ጀገን በሉ ማለት ነው። ጀግንነት ማለት ምን ማለት ነው ካላችሁ በብዙ መከራና ስቃይ የምታልፍ ሴት ለእኔ ጀግና ናት። አንድ በሉ። ምን መከራና ስቃይ አሳለፈ ልትሉ ይችላላችሁ። ሁሉም በየቦታው አሳልፏል። እኔም አሳልፌያለሁ። እናንተም ልታሳልፉ ትችላለች። ሩታም አሳልፋለች። ሁላችንም አሳልፈናል። ምንም መከራና ስቃይ የሌለበት ሰው አለ ብዬም አላሰብም። ሊኖርም ይችላል። ነገር ግን እኔ በብዙ ፈተናዎች ወይ በኑሮ ጉዳይ በምን ሳይሆን
በብዙ ነገራቶች አልፌ ለዛሬ መድረሴ አቤት ደስ ሲል፣ አቤት ካላችሁበት ነገር ወጥታችሁ ወደ ሌላ የሆነ ሰው ራሱ እኮ ሰባብሮ ሊያስቀራቸው የሚለፋ ሰው አለ። አንዴ ደግሞ ያዝኳት ብሎ ሰብሮ ሊጥላችሁ ሲል እናንተ በዛ ሰዓት ተጎድታችሁ በሁለተኛው ዙር በሶስተኛው ዙር ደግሞ ተነስታችሁ ሌላ ደረጃ ስትደርሱም ያምራል። ደግሞ በወንድ የተሰበርኩ እንዳይመስላችሁ እሺ። እኔ እንደዚህ ለወንድ እንትን የምል ሴት አይደለሁም ማለት የማሸረግድ እዬ ብዬ የማለቅስ የምነፋረቅ ሴት አይደለሁም። ሰምታችኋል። እንዳትነፋረቁ ይሄ ነው ማለት ነው። ውድ ቤተሰቦቼ ግን ጸባይ ይለዋል ይሄ ነው ማለት ነው። የአብርሃም ወንድም በጸባይ ሲይዛት ነበር። አሁን ስለሱ ላወራ አይደለም የመጣሁኝ የነበረው ግን ሸንቀጥ ብላ በቃ ቆፍጠን ብላ ምን ብላ እንደዚህ መነፋረቅ ምናምን የለም። እኔ እንደዚህ ብዬው እኔ ስለማፈቅረው ነው እኔ እንደዚህ ስለተጎዳው ነው ባላፈቅረው ኖሮ ምናምን የለም በቃ የለም። ሴት ልጅ ወሰነች ወይም ቆረጠች ማለት አሁን ነው። ቁርጥም ብቻ አይደለም በቃ ሴት ልጅ በወንድ ልጅ አትነፋረቅ። እውነት አረብ ሀገር ያለ ሰዎች አንዳንዴ ገንዘብ ይልኩና መጨረሻ ላይ ባሌን ከዳኝ ሀቢባ ቤት የሚገቡ አሉ በብዛት ሲያስጠሉ። በጣም ነው የሚያስጠሉኝ እንደዚህ አይነት ሴቶች። ባሌ ከዳኝ፣ ባሌ እንደዚህ ያደረገኝ፣ እንደዚህ ያለኝ። ከሄደ ሂድ በቃ ከዳሽ አይደለ ጠንክረሽ በርትተሽ ሰርተሽ ከሱ የበለጠ የተሻለ ሰርተሽ ማሳየት አለቀ። ይሄ ነው ማለት ነው። እኔ እንዴት የምወጣበት በአንድ ሰው ከተናደድኩ አሁን እኔ ብዙ ነገር አሳልፌያለሁ አረብ ሀገር ሆኜ ማለት ነው። ሰባብረው ሊጥሉኝ ብዙ ሰዎች ለፍተዋል፣ ደክመዋል፣ በብዙ ነገር መጥተዋል፣ ስም በማጥፋት መጥተዋል። ነገር ግን እኔ ደግሞ ምን አደረግኩኝ መጨረሻ ላይ ከማንም ሳልገናኝ ምን ሳልል እንደ ኮንትራት ሰው አረብ ቤት ገብቼ ጸጥ እረፍት መውጣት የለም ምን የለም። ሲም ካርድ ቀየርኩኝ፣ ኢሞ ቀየርኩኝ፣ ዋትሳፕ ቀየርኩኝ። ከዛ በኋላ ቄራአትና ሙሃድራ ግሩፖች ገባሁኝ። ቀጥታ ከቤተሰብ ብቻ ነው የምገናኘው። ከቤተሰብ ስላቸው ወደ ኢትዮጵያ ደውዬ አንድ ከእህቴ ጋር እህቴ ራሱ ከሌላ ሰው ጋር እንድትገናኝ አላደረኳትም። አዲስ ነበር የሄደችው እና ከዛ በኋላ እኔ የፈለኩበትን ደረጃ ደረስኩኝ። ኢትዮጵያ ገባሁ። ኢትዮጵያ ስገባ እንዴት እንደደነገጡ፣ እንዴት ምን ሰርታ ሄደች፣ ምን አድርጋ ሄደች፣ ምን አላት፣ ከየት አመጣች፣ እንዴት ብለው ራሱ የተቃጠሉ ሰዎች አሉ። ስለዚህ ያ ነው ማለት ነው። እና ውድ ቤተሰቦች አይዟችሁ። ለማንኛውም ሩታዬ ደግሞ የኔ ቆንጆ የኔ ውድ ነገር የኔ ሸንቃጣ፣ አንዳንዴ ታናጅጅኛለች፣ አንዳንዴ ደግሞ ታናድደኛለች ሳይሆን አዎ ሰሞኑ ቪዲዮ ቀረጽኩ ብላ ባመነችበትን አናዳኛለች። እውነት ለምን ትላለች? በቃ ሰው ለምን እንዲሰድባት ትደረጋለች ብዬ ቅጥል ልረረድብን ነው ያልኩላት። የምሬ ነው የምላችሁ። ያናድዳችኋል። አንድ ሰው ከወደዳችሁ ከልባችሁ ነው የምወዱት። ለማንኛውም ለአቤት ላኩለት እንዳልሽን የኔ ቆንጆ የኔ ውድ ነገር ሩታዬ፣ እኔ እንደሆነ ልኬልሻለሁ፣ አድርሼልሻለሁ። በቲክቶክም ሼር አድርጌዋለሁ። ለአቤልም በውስጥ መስመር በቴሌግራም ላኩለት ማለት ነው። ምን ሊያመጣ ነው? ምንም አያመጣው እኮ አንተ ሆዳም አጋሰስ የሆንክ ልጅ። አጋሰስ ሆዳም ባይሆን ኖሮ ከሩታ ጎን ይሆን ነበረ ማለቴ አያሽቃብጥም ነበር ለማለት ነው። ከዚህ በፊት ከሷ ጋር ነበሩ እኮ የኔ ጀግና የኔ ውድ እህት ሲሉ ሲያሽቃብጡ፣ አይዞሽ የኔ ጀግና ሴት፣ አይዞሽ የኔ ጀግና እህት። ሆዳሙላ አስመሳይ ቀጣፊ። እና አሁን መሳደብ አልፈልግም። ቤተሰብ ተሳድቤ መሳደብ አልፈልግም ስል ይሄ ጾም ሊያልቅብን ነው። እውነት አሁን 13 ቀን ቀረኝ ጌታዬ። እኔ ወደ ራሴ መለሰኝ። እኔ